እንግዲህ ይሄ ጉዳይ ሲጀመር መጀመሪያ ከወንድሜ ጋር ተጋጭቼ እንደጀመርኩት ታስታውሳላችሁ። የግጭታችንን መንስኤ የሆነው እኔ በእኔ በኩል ያሉትን ሰዎች ታሪካቸውን አምኜ መነሳቴ፣ እሱም ደግሞ በእሱ በኩል ያገኛቸውን ሰዎች ታሪካቸውን አምኖ መጀመሩ ነው። ሁለታችንም በእምነት ይህንን ጉዳይ ጀምረነዋል። ባለታሪኮቻችንን አምነናቸው ጀምረናል። ነገር ግን የሁለታችንም ታሪክ ውስጥ ያሉት ሰዎች ችግር እንዳለባቸው በሂደት እያገኘን ነው፣ እሳቸውን ጨምሮ። እንግዲህ እኚህ የተከበሩ ጠበቃ ናቸው። ላይሰንሳቸውን አሳይተውኛል፣ ብዙ ነገራቸውን አሳይተውኛል። ከዚህ በፊትም የነበሩ ሪከርዶቻቸውን ለማየት ችያለሁ። ነገር ግን የዛ ግቢ ነዋሪ ነበሩ። የቆየ ቁርሾ ነበራችሁ ወይ? እዛ ግቢ መኖር ወንጀል አይደለም በራሱ። እኔ እዚያ ግቢ መኖሩን ወንጀል አድርጌ አይደለም እየተነሳው ያለሁት። እዛ ግቢ የመኖርም ያለ መኖርም ምንም ለውጥ ላይ ያመጣው ይችል ነበር። ግን እዛ ግቢ ነዋሪ መሆኑንና ከዛ ቤተሰብ ጋራ ጥብቅ የሆነ ቁርኝት እንደነበረው ለምንድን ነው መደበቅ የፈለጉት ነው የኔ ጥያቄ። እኔ ነው? አዎ። እንደዛ ብለህ እየጠየቀኝ ነው? እኔስ እዛ ቤት ተከራይቼም አላቅም፣ ተከራይም አይደለሁም። እንደዚህ አይነት ቦታ ላይም አልከራይም። እኔ ትልቅ ክብር ያለኝ ሰው፣ የትልቅ ድርጅት የትልቅ ተቋም ጠበቃ ነኝ። እንደዚህ አይነት ቦታ ላይና እንደዚህ የወረደ ቦታ ላይ እንደምታስበኝ። ምኑ ነው የወረደበት? አልገባኝ። ምኑ ነው የወረደ? ሲጀመር እኔ እንደዛ አካባቢ ላይ ተከራይቼም መኖርም አልፈልግም። የራሴ ቤት አለኝ፣ የተከበረ ቤት አለኝ። በራሴ ቤት ነው የምኖረው። ቤት አለኝ። እሺ፣ ከሷ ጋር ይተዋወቃሉ? ከዚህ በፊት አጠገቡ ካስቀመጥኳት ልጅ አላቃትም። ምን አላቃትም? እኔ ዛሬ ነው ያየኋት። እንግዲህ ባለፈውም ብዙ ሙከራ ተደርጓል። ያንን ነገር እኮ የነገርኩህ። ኧረ ይሄን እስኪ ይሄን አታውቀኝም? ምን አንድ ግቢ አይደለም እንደምንኖረው 7 ዓመት ሚስት አልማዝ ያንተ ሚስት አይደለችም እንዴ? አንቺ ነኝ አልማዝ። አዎ እሺ፣ 3 ልጆች የሉም? ልጆችስ ከትምህርት ቤት ስታመጣ ስንት ዓመት ነው የኖርከው? በህልምሽ ነው ወይስ እኔን የሚመስል ሰው ኖሮ ነበረ? የታቀሻለሁ አንቺ ሰው የዋሸኝ ነው እንዴ? ለምንድን ነው የምትዋሸው? አንቺ በደንብ እኮ ነው ማቀ 7 ዓመት። ኧረ ይሄን እስኪ በደንብ አላቃትም ምናምን ይላል እንዴ? ምንም አንቺ የምታውቂኝ እንደዚህ አይነት ዋሸሽ እንጂ አንቺ ታይጂ በደንብ ነው የምታውቀኝ። 7 ዓመት ሙሉ አብረን ኖረን አንድ ግቢ ተከራይተን፣ አንተም እዛ ግቢ ተከራይ ነበርክ እኔ። እሺ ልጆች እሺ ሚስቴክ አልማዝ አይደለችም? ናት አይደለችም? እሺ ገምተሽ ነው በግምት ነው የምትናገረው? እሺ ቃል ኪዳንና ቤቲ ምናምን እሺ አይደሉም? ያንተ ልጅ አይደሉም? ተይ እንጂ አንቺ እንደዚህ አይነት ስንት ብር ተከፍሎሽ ነው አንቺ እንደዚህ ተናገሪ ተብለሽ? ስንት ሺህ ብር ተከፍሎሽ? የሉም ወይ ልጆች የሉም? እሺ ሚስቴክ አልማዝ አይደለችም? አዳምጪኝ። እንዴ እንደዚህ አይነት ነገር አለ እንዴ? አሁን ለሷ ጥያቄዎች ለምንድን ነው ቀጥተኛ ለምንድን ነው ለሷ ጥያቄዎች መልስ ማሰጠው? በትክክል ምንድን ነው እሷ ጥያቄ ታውቃታለሁ? እኔ ከሜዳ ላይ የመጣ ሰው ሁሉ ለሱ መልስ ለጠየቀኝ ጥያቄ ሁሉ መልስ እሰጣለሁ እንዴ? እሷ እኮ ቤተሰብህን፣ ሚስትህን፣ ሁሉ ነገርን ዘርዝራ እየነገረች ነው። ተሳስተሻል ወይ? እንደዚህ የሚባል ነገር የለኝም አታውቂኝም አትልም? በፍጹም ውሸት ነው። አንዳንድ ጊዜ መጀመሪያም ተነጋግረናል እኮ መጀመሪያም ተጋጭተናል ካንተ ጋር። እኔ እያልኩ ያለሁት እሷ ከምትናገራቸው ነገሮች ውስጥ ውሸት አለ ወይ? የሚስትን የልጆችን ስም አልጠራችም? ውሸቷን ነው ይቺ ልጅ በትክክል የሚስትን የልጆችን ስም አልጠራችም ወይ? እኔ እኮ እየጠየቅኩ ያለሁትን ጥያቄ ማለት ጠርታለች። ጠይቃ ሰፈር ድረስ ሄዳ ቦታውን ጠይቃ አጥንታ ነው እንጂ ይቺ ልጅ በምን ምክንያት ምን ልትጠቀም በሐሰት ምስክርነት ለመስጠት ነው። እዛ ግቢ ውስጥ ካለች ከሰዎቹ ጋር ቅርበት አለ ማለት ነው። ከነዚህ ሰዎች ጋር ትቀራረብ፣ በገንዘብ ተገዝታለች ማለት ነው። ስለዚህ አብረን ኖረናል 7 ዓመት ሙሉ አንድ ግቢ አልኖርንም፣ ግን ቤተሰብ ጋር ሄዳ አጥንታለች። ዙሪያውም ሰውም ጠይቃለች፣ ጎረቤትም ጠይቃለች። በጽሁፍ ስታጠናና በጽሁፍ ስትመዘግብ ቆይታ ነው። ለዚህ ምን ልታገኝ አሁን እኔ እሷ ከዚህ ቤተሰብ ጋር የደበቁትን ነገር እያወጣጣን አብራኝ ምሰራ ልጅ ናት። ለምሳሌ ያ ቤተሰብ ወንድ ልጅ የለንም ብለው ክደው ነበር። ወንድ ልጅ እንዳላቸው ከሷ ጋር ነው ያወጣጣ ነው ሄደን ወንድ ልጅ እንዳላቸው የልጃቸው ሚስት ዛሬም ስቀጥራት ያንተም መኖር ነግሪያት አይደለም ተዘጋጅታ እንዳትመጣ። ዛሬም ስቀጥራት የቀጠርኳት ይሄንን ልጅ ፈልገን እናግኘው፣ ዋናው እሱ ነው ተብሏል። ይሄንን ቤት የተከራየው እሱ ነው ተብሏል። ስለዚህ እሱን ፈልገን እናግኘው ብዬ አይደለም የጠራው? አዎ ልክ ነህ። እንደዛ ብለኝ ነው የመጣሁት። ግን አንተ ለምንድን ነው እዛ ቤት ነዋሪ? እኔ እዛ ቤት ተከራይ አይደለም። አንተ ነህ ውሸታም፣ አንተ ነህ አትዋሽ። 7 ዓመት አንተ ከዚህ ወንጀል ጀርባ አለበት ማለት ነው። ለምንድን ነው 7 ዓመት የኖርክበትን ግቢ መካድ የፈለከው? አልኖርኩም ዘላለም እንዴ እኔ እዚህ ቦታ ላይ ማልኖርኩምም
እንዴት አይነት ሐሳብ ይዛችሁ ነው እናንተ የመጣችሁት? አንቺ ምን የታቅሻለሁ? አንቺ የት ነው? በስንት ብር ተገዝተሽ ነው አንቺ? አላቅሽም። አንቺ አታውቂኝም። እኔ እያልኩ ያለሁትን ነገር በስነ ስርዓት መልስልኝ። እኔ መረጃ እኮ ነገ ይዤብህ እመጣለሁ። ነገ መረጃ ይዤብህ እመጣለሁ። መካድ የፈለከው ለምን? በውሸት ተሰባስባ በውሸት አቅዳ አስባ መታኔ ልታስዋሽ ትፈልጋለች። ተገዝተሽ ነው ተልከሽ ነው የመጣሽው። አታውቂኝም። አንተም በውሸት ነው እንዳምንልህ እያደረክ ያለው። እኔም በውሸትም አምኜም አላውቅም እንደዚህ አይነት ነገር። እኔ ሲጀመር ነገሮችን አጣርቼ እቺ ልጅ ትክክለኛ እንደሆነች አጣርቼ ሄጄ እኔ ነገ አጣርቼ ደርስበታለሁ። አንተ እዚህ ቤት ኖራል አልኖርክም የሚለው ሰነድ ሁላ ማውጣት ይችላል። ክፍለ ከተማ መሄድ ይችላል። ታገኘውጣ እንኳን አይደለም የትም ቦታ ላይ ምንም አታገኝም። ከምን ተነሳ እንዲህ ልትል ይችላል? ተገዝታ ነው በሰዎቹ በገንዘብ ተገዝታ ነው። በገንዘብ ነው የምትገዛው። አንተ ነው ያዋሸከው ነው አንተ አይደለም። በገንዘብ ትክክል አይደለችም። አሁንም ሌላ ነገር ሌላም ሰው እኮ ሊመጣ ይችላል። ገባ? እንደዚህ አይነት እኮ ሌላም ሰው ሊመጣ ይችላል። እሷ ብቻ አይደለችም። ደግሞ እንደሚመጣ ነው አይገኝም። ሙሉ ለሙሉ መረጃ የሚያጥፈው ውሸት የለም። አልሰማም። እንዲህ አይነት ነገር ፈጽሞ የምሰማው ነገር የለም። አንተም ወንድሜ አትሳሳት። እኔ አልቀበልም። ምንም እኔ ከዚህ በኋላ ከናንተም ጋር ጭቅጭቅ ከናንተም ጋር ንትርክም አልፈልግም። ህጉ ይለየናል። እኔ በቃ ከናንተ ጋር ማልነጋገርም። ምንድነው የሚበቃ? ቁጭ ብለህ አስረዳም። ለጠየኩት ጥያቄ አስረዳም። አንቺ ደግሞ በጣም ውሸታም ነሽ። ከየት ሁላችሁም ትክክል አይደላችሁም። ከናንተ ጋር ቁጭ ብዬ ማልናገርም። ህግ ይፈታናል። እኔም እቀጥላለሁ።